እናቷ የምትሰቃየው ሳባ ክፍል 15። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ በዝት ተረፍርፍ ይበል። እንግዲህ የሳባ ታሪክ በጣም የምታሳዝን ልጅ፣ እናቷ በልጅነቷ የሞተችባት፣ አባቷ እሷን ለማሳደግ ብሎ እንጀራ እናት አግብቶ ያቺ እንጀራ እናቷ ደግሞ ወይዘሮ ገነት ሳባን በጣም እንደበደለቻት ነው የሚያሳየው ማለት ነው፣ ከልጇም ከቤቲ ጋር። ስለዚህ በዛሬው ክፍል በክፍል 15 ደግሞ ቤቲ የውሸት አርግዣለሁ በማለት ሀና የፈለኩትን ያህል እከፍልሃለሁ ሳባን አግኝልኝ በማለት ሰው በማፈላለግ ላይ ትገኛለች ማለት ነው። እሷን እየጠፋችበት ምክንያት እና እሷን ለምንድን ነው የሚፈልጓት የሚለውን ቪዲዮ እስከ ፍጻሜው እያያችሁ ላይክና ሼር እንድታደርጉ በትህትና እጠይቃለሁ ማለት ነው። ስለዚህ ለምንድን ነው እየፈለጓት? ቤቱ ለኛ ነው የሚገባ ላንቺ አይገባሽም በማለት ለእናቴ ነው የሚገባት በማለት ይችኛዋም የውሸት አርግዣለሁ በማለት ቤቲ ማለት ነው እየተናገረች ትገኛለች ማለት ነው። ታዲያ ሳባ የት ነው ያለችው የሚለውን በጣም የምወዳት ልጅ ሳሚ ነበረ። ሳሚን የምትወደው ልጅ ደግሞ ቤቲ ናት። ቤቲ ማለት የእንጀራ እናቷ የወይዘሮ ገነት ልጅ ናት። ከትምህርት ቤት ጀምራው በጣም ተወደዋለች፣ ግን እሱ የሚወደው ሳባን ነበረ። ስለዚህ ቤት ውስጥ በጣም ይበድሏት ነበር፣ በጣም ማለት ነው። ስለዚህ እንግዲህ ጠፍታ እሱ ጋር ነው ያለችው እና ለአጋጣሚ ጓደኛው ይደውልለታል። ሲደውልለት የእሷን ፎቶ የሚልክለታል። ይችን ልጅ አይተሃል ወይ ብሎ ይነግረዋል። እንዴ ይቺ እኮ ሳባ ናት። እንዴ ሳባ ማናት? ያቺ የምትወዳት የምታፈቅራት ፍቅረኛ ነህ እንዴ? ፍቅረኛህ ናት እንዴ ብሎ ይነግረዋል ማለት ነው። አዎ ሳባዬ ያቺ የምወዳት የማፈቅራት ልጅ እኔ ጋር ናት ያለችው ብሎ ይላል ማለት ነው። እሷ ጋር ሲወስዳት እንግዲህ ሳባ ብዙም አትናገርም፣ ወረቀት ላይ እየጻፈ እያነበበችለት አፍ እየፈታችው ማለት ነው። ስለዚህ እያስታመማት እንደዛ እያዳናት ማለት ነው። በጥሩ እንክብካቤ እሱ ጋር ነው ያለችው ማለት ነው። ስለዚህ ሁለቱም እንግዲህ በጣም ተናደዋል ማለት ነው። ቤትም የውሸቷን እንግዲህ ሆስፒታል ሄጄ ወሬ ደርሷልና ልጄ ያለበትን ጤንነት መመርመር እፈልጋለሁ ብላለች ማለት ነው። ስለዚህ ቤቲና ሀና ደግሞ አይዋደዱም። ለምንድን ነው የማይዋደዱት? ቤቲ እኔ ነኝ ለእኔ ነው የሚገባው የሚለውን ቤቱን ትፈልጋለች። ሀናም እንደዚያው ማለት ነው። አንቺ ከኋላ መተሽ ለምንድን ነው እኔን እንደዚህ ያክል የምትፈልጊኝ ወይንም የምትከራከሪኝ በማለት ቤቲን ትነግራታለች። ቤቲ ደግሞ ለሀና ብዙ ጊዜ በውሃ መልክ ሰራተኛዋ ኩኩን ማለት ነው ውሃ አንጭልኝ ብላ ሀና ስትልካት ሀና ደግሞ ኩኩ እንድታመጣላት ነው ውሃውን ወይንም ምግቡን የምትፈልገው። መጥበህ ወይንም ኪችን በማሄድ ውሃውን እኔ እወስድላታለሁ፣ አንቺ ምግቡን ይዘሽ ሂጂ በማለት ኩኩን ትላታለች። ኩኩ ደግሞ ለምን እኔን እኮ ነው ያዘዘችኝ፣ አንቺ ለምን ውሃውን ትወስጃለሽ? ምግብም እኔ ነኝ የማቀርብላት፣ እባክሽ ቤቲ ታይ ብላ ትላታለች ማለት ነው። ከዛ ምግቡን ኩኩ ለሀና ትሰጣታለች። ሀና ደግሞ የውሃውን ይኸውልሽ አመጣሁልሽ ጠጪ ትላትና ለሀና ቤቲ ትሰጣታለች። ሀና በጣም ትፈራለች። ምግብም ሆነ ከቤቲ በሰጠቻት መቅመስ አትፈልግም። ውሃም እንደዛው ማለት ነው። አንቺ ኩኩ ውሃውን ለእኔ ለምን አላመጣሽልኝም? ቤቲ ለምን አመጣችልኝ? ውሰጅና ሌላ ውሃ አንጭልኝ በማለት ለሰራተኛዋ ለኩኩ ትነግራታለች። ንጹህ ውሃ ታመጣና ትሰጣታለች ማለት ነው። ምክንያቱም ጠጥተው ቢሆን ሀና ትሞት ነበረ። ስለዚህ እንግዲህ እማጋ ነው ያለችው የሚባለው ሳሚ ጋ ነው ያለችው። ከሳሚ ጋር ሆና ውጪ ሊዝናኑ በጣም መናፈሻ ቦታ ደስ የሚል ቦታ ይሄዳሉ ማለት ነው። ከርቀት የሚከታተላቸው ተማሪ አጥኒ መስሎ ሀና የላከችው ልጅ ይከታተላቸው ነበረ። ታዲያ አንድ ቀን ሳሚ ወደ ስራ ቦታ ይሄድና እሷ ብቻዋን ትሆናለች። ይጨንቃትና ወደዛ ወደ ደስ የሚለው ቦታ ሁሌ ወደሚዝናኑበት ቦታ ትሄዳለች ማለት ነው። ስትሄድ ሳሚ እዛ ቦታ ሄጃለሁ እስካሁን አልመጣህም፣ ነው በሰላም ነው እንዴ ብላ ትጠይቀዋለች ማለት ነው። አቤል እባላለሁ አጠገብሽ ልቀመጥ ብሎ አቤል ይመጣና ከሳባ ጎን ለመቀመጥ እየነግራታል ማለት ነው። እንዴ ማነህ ደፋር? ማነህ አንተ? ማነው የላከህ? እንዴት አጠገቤ ትቀመጣለህ? ሰው እንዳለ እያወቅህ እዚህ ወንበር ላይ ሌላ ሰው እንዳለው እያወቅህ ለምንድን ነው እዚህ ልቀመጥ የምትለኝ ብላ ትለዋለች ማለት ነው። አይ ስትቆጪ በጣም ደስ ያለሽ፣ እባክሽ ሳባ አትቆጪ ይላታል ማለት ነው።
ስለዚህ በድፍረት አጠገቧ ቁጭ ይላል። እባክህ ተነሳ፣ እኔ ባለትዳር ነኝ፣ ለምን አጠገቤ ትቀመጣለህ? እዚጋ ሰው እየጠበቁ ነው። እሱ ደግሞ በጣም የምወደው ባለቤቴ ነው፣ እኔ ባለትዳር ነኝ ስትለው እኔ እኮ እሱን አልጠየኩሽም ብሎ ይላታል ማለት ነው። እባክህ ስልክ ቁጥርሽን ስጭኝ ይላታል። ማነህ አንተ? እኔ ለአንተ ስልክ ቁጥሬን አልሰጥም፣ ከአጠገቤ ሂድልኝ፣ ከመጣ ትልቅ ጸብ ይፈጠራል ብለው ትለዋለች ማለት ነው። ምንም የሚፈጠር ነገር የለም፣ እባክህ ስልክ ቁጥርሽን ብትሰጪ ደስ ይለኛል ሲላት አይ እኔ ስልክ ቁጥሬን አልሰጥህም በጭራሽ፣ አሁን አይንህን እንዳላይ ከዚህ ካጠገቤ ተነሳና ሂድልኝ ብላ በጣም ትቆጣለች ማለት ነው ሳባ። ምክንያቱም ሳሚን እየጠበቀች ነው እዛ መዝናኛ ቦታ ማለት ነው፣ ሁሌ የሚዝናኑበት ቦታ። ታዲያ አቤል ምንድን ነው ያለው? አንድ ቀን እኔ ልጠቅምሽ እችላለሁኝ፣ የኔን ስልክ ቁጥር ያዥው ብሎ ስልክ ቁጥሩን ይሰጣትና መጽሐፉን አንብበሽ ጨረሽው እንዴ? መጽሐፉን አንብበሽ ከጨረስሽ እንድትሰጭኝ ይላታል ማለት ነው፣ እንድታውሽኝ ይላታል። አንብቤ አልጨረስኩም አልሰጠህም ስትለው እሺ አንብበሽ መጽሐፉን እንድትሰጭኝ ሲላት እሺ አንብቤ እሺ እሰጥሃለሁ፣ ግን መጽሐፉን ስላልጨረስኩት ልሰጥህ አልችልም፣ አሁን ተነሳና ሂድልኝ ስትለው ተነስቶ አቤል ይሄድላታል ማለት ነው። ይሄ ልጅ እንግዲህ እሷ ምንም የምታውቀው ነገር የለም፣ ግን ይሄ ልጅ ሀና የላከችው ነው። ሀና ማለት ሳባን የምትፈልጋት ናት። ለምንድን ነው የምትፈልጋት? ለመበቀል ወይንም ያንን አባቷ ሲሞት የተናዘዘውን ያንን የንዛዜውን ወረቀት በእጇ ለማስገባት ነው። ቤቲም የውሸት አርግዣለሁ የምትለው እንደዛው ይገባኛል በማለት ነው። ታዲያ ሳሚ መጣ። ሳሚ ወይን ይዞ መጣና እዛች የሚወዷት ቦታ ላይ አበባ አንጥፈው ደስ ባለ መልኩ ሳባዬ የአይኔ አበባዬ ዛሬ ወይን ይዤ መጥቻለሁኝ፣ ወይን እንጠጣ ይላታል ማለት ነው። እንዴ ሳሚዬዋ እኔ ወይን አልጠጣም ብላ ትለዋለች ማለት ነው። እኔ ወይን ቀምሼ አላቅም ስትለው የአይኔ አበባዬ እኔ አልለይሽም፣ ሁልጊዜም ከአንቺ ጎን ነኝ፣ አይዞሽ፣ ምንም እንዲከፋሽ አልፈልግም አለሁልሽ ይላታል ማለት ነው። እኔም ከዛ በቃ በቃልኝ ባልኩት ህይወት ላይ ተስፋ ቆርጬ በቃ በኖርኩበት ህይወት ላይ እንደገና አንተ ስላመጣሃኝ ወይንም አንተን ስላገኘው እንደገና ዳግም እንድኖር ችያለሁ ሳሚዬ፣ እኔም እወድሃለሁ ብላ ትለዋለች ማለት ነው። ታዲያ ሳሚ አይዞሽ፣ እኔም ምንጊዜም አጠገብሽ ነኝ፣ እኔ ያለሁልሽ፣ ምንም አትሆንም፣ ምንም የሚሰማሽ ነገር የለም፣ ምንም የሚያስፈራሽ ነገር የለም፣ አሁን ወይኑን እንጠጣ ይላታል ማለት ነው። አልጠጣም አሁን ሳሚዬ አልጠጣም፣ እኔ ጠጥቼ ወይን ቀምሼ ስለማላቅ አልፈልግም ብላ ትለዋለች ማለት ነው። ከዚህ በፊትም እዛች መናፈሻዋ ቦታ ለእሷ ስጦታ አበርክቶላት ነበረ። የሰጣት ምንድን ነበረ? ስልክና ቸኮሌት ውስጡ አድርጎ ነበረ። አቤል ከርቀት ሲከታተላቸው ነበረ ማለት ነው። እንግዲህ አቤል ያው ተከታታይ ልጅ ነው ማለት ነው። እሷን በኋላ ከእሷ የሚፈልገው ነገር እና እሱ ያለችበትን ደረጃ ማጣራት የሚፈልግ ልጅ ነበረ ማለት ነው። ታዲያ ከዚያ ምን ቀጠለ? ወደ ወይኑን አልጠጣም ካለች በኋላ ማለት ነው። በቃ አልጠጣም አልሽኝ አይደለም? እሺ በቃ አይዞሽ፣ በቃ ምንም ነገር እንዳትፈሪ፣ ምንም ነገር እንዳይሰማ ስላት እኔም አንተ ያለህልኝ ምንም የሚያስፈራኝና የሚያስደነግጠኝ የለም። ያለፈ ህይወቴን በአሁን ላይ ተደስቻለሁኝ፣ ከህመሜ አገግሜያለሁ። እግዚአብሔር ይመስገን አንተን ስለሰጠኝ፣ እንዳንተ አይነት እውነተኛ አፍቃሪ እግዚአብሔር ስለሰጠኝ ከልቤ ፈጣሪን አመሰግነዋለሁ፣ እወድሃለሁ ብላ ትለዋለች ማለት ነው ሳሚዬም እኔም እወድሻለሁ የኔ አበባ፣ አይዞሽ አበባዬ ብሎ ይላታል ማለት ነው። ታዲያ ወደ ቤት ይሄዳሉ ማለት ነው። ከምሽት በኋላ ወደ ቤት ይሄዱና አልጋውን ዳበስ ሲያደርገው ከጎኑ የለችም። አበባዬ የት ሄደሽ ነው? አበባዬ የት ሄደሽ ነው እያለ ይፈልጋታል ማለት ነው። ሳባ ድንግጥ ብሎ ተነስቶ ሳባዬ የት ሄደሽ ነው ብሎ ሲንጎራደድ ያጣታል ማለት ነው። ከዛ ይነሳና በቃ በጣም ይደናገጣል። በጣም የደነገጠው ምክንያቱም ይችን ልጅ እንግዲህ ካለችበት በኋላ ካሳለፈችበት ወይንም እንዴት ሆኖ እንዳገኛት ምንም ሳትናገር በቃ ተጥላ ጎዳና ላይ ወጥታ ነው ያገኛት ማለት ነው። ስለዚህ ብዙ ሰው እንደሚፈልጋት ሁሉ ያቃል ማለት ነው። በዙሪያዋ ለእሷ የሚያስብላት እሱ ብቻ እንደሆነ ይህን ሁሉ ያቃል ማለት ነው፣ ይረዳል ማለት ነው። ምክንያቱም ሁሉንም ነገር ሀሳቧን ሸር ስላደረገችው ማለት ነው። ቤቲም እንደማትወዳትና እንደምትበቀላት ያቃል። እንጀራ እናቷም እንደበደለቻት ያውቃል። ሀናም እንደምትፈልጋትና እንደምትበቀላት
እንዳላት ያውቃል። ወላጅ እናትና ወላጅ አባት እንደሌላትም ያውቃል። እንጀራ እናቷ እንደበደለቻትና እንዳሰቃየቻት በራብ እንደጎዳቻት ሁሉ ያውቃል ማለት ነው። ታዲያ ሳሚ በጣም ደነገጠና ማለት ነው ተነሳና ዙሪያውን ቢያይ ምንም ነገር የለም። ከፊት ለፊቱ አንድ ጠረጴዛ ላይ ወረቀትና እስክሪብቶ ተቀምጦ አገኘ ማለት ነው። ታዲያ ያንን ወረቀት አነበበውና ራሱን ያዘና በጣም ደነገጠ። በቃ ምን ይበል? ወዴት ሄዳ ይሆን? ምንስ አጋጥሟት ይሆን? እንዴትስ ሆነ ይሆን የሚለውን ወደ ሀሳብ ማሰቡ ነው ማለት ነው። እንግዲህ የሳባ መጨረሻ ምን ይሆን? አቤል ወስዷት ይሆን? ከአቤል ጋር ትገናኝ ይሆን? ምንስ ሆነ ይሆን? የምናውቀው ነገር የለም። የሳባዬ መጨረሻ ምን ይሆን? የጠፋችበት ምክንያት ምን ይሆን? እሱን ደግሞ በክፍል 16 የምንመጣበት ይሆናል። ደህና ሁኑ። ባይ ባይ።